ተበታትነው ካሉ ሺም ሆነ ከዛ በላይ ካሉ ግለሰቦች የተዋሃዱ 5-6 ሰዎች የተሻለ ስራ መስራት ይችላሉ። ስለዚህ አፋብን የውህደት ዜናውን በማሰማቱ በጣም ተደስተናል። በዚህ ጉዳይ ላይ የአማራ ህዝብ በአጠቃላይ ራሱ የፋኖ ሰራዊት፣ የአማራ ማህበራት፣ ሚዲያዎች እናንተም ስትጎተጉቱ ነበረ እና ይሄ ቀን በመምጣቱ በጣም ደስተኞች ነን። ሆኖም ግን ከዛ ጋር ተያይዞ ደግሞ ከዚህ በፊት የነበሩ የተበላሹ አሰራሮችን አሁን አዲሱ ድርጅት ይዞ መቀጠል የለበትም ደግሞ ብለን እናምናለን። ለምሳሌ ከሀብት ማሰባሰብ ጋር የተፈጠሩትን ብክነቶች ሁላችንም የምናስታውሰው ስም ባልጠቅስም 3 ሚሊዮንም 4 ሚሊዮንም ተሰብስቦ ያንን ገንዘብ የታደረሳችሁት ሲባል እንኳን ለመናገር ፍቃደኛ ያልሆኑ ግለሰቦች፣ አንዳንድም ይሄ ጎጥን መሰረት ተደርጎ ገንዘብ ስብሰባዎች ተካሂደው እንደዚሁ ግለሰቦቹ ሲጠየቁ እኛ የምናውቀው ነገር የለም የሚል ነገር ወይም ደግሞ ምን አገባችሁ የሚል ምላሽ እንደሰጡ እናውቃለን። ስለዚህ ያንን ለማስወገድ የአማራ አደረጃጀቶች አሁንም በደንብ ተጠናክረው እየሰሩ ያሉ በደንብ አሉ። እዛ ውስጥ ክፍፍሉን የሚፈልጉትና ከፍሎ ሌላ አደረጃጀት መፍጠር የሚፈልጉ ሰዎች በአብዛኞቹ ፒኤልሲዎች ናቸው። ምናልባት እዚህ ጋር ትክክለኛ ቃል ተጠቀምኳት፣ ግለሰቦች ናቸው። ራን የሚያደርጓቸው ለትርፍ የተቋቋሙ ናቸው። ኪሳራ ደግሞ ገጥሞ ሲፈርሱ ድርጅቶቹ በዛ ውስጥ የሚጎዳው የአማራ ማህበረሰብ ነው። ተስፋ ይቆርጥና ወደኋላ እንዲሸሽ ነው እየሆነ ያለው እና ያ ደግሞ የሚሰራው አንዳንዴ ስታየው በጣም ትንታግ የሆኑ ጥሩ አስተዋጽኦ ማድረግ የሚችሉ በአማራ እንቅስቃሴ ላይ ተስፋ ቆርጠው ሲወጡ ታያቸዋለ። ይሄ ነገር ደግሞ የሚደረገው ፐርፐዝሊ እነዛን ሰዎች ከትግሉ የማውጣት ሁኔታ የሚሰሩት እነዚህ የፒኤልሲ ባለቤቶች ናቸው። ምን ያህሉ ትክክለኛ የአማራ ህዝብ በደል ሰቆቃ ገብቶት ራሱን አደራጅቶ መጥቷል የሚለውን ነገር ፋኖቻችን አሁን በፈጠሩት አደረጃጀት በደንብ አድርገው አጠናክረው መረጃዎችን ሰብስበው ውሳኔ መወሰን ያለ መረጃ አሁን እየተሳተፍንበት ያለው ጉዳይ የነገ ልጆቻችንን ህይወት የሚወስን። እኛ ምናልባት አብዛኞቻችን እንደው በሚባለው ሳይንሱ እንደሚለው ላይፍ ኤክስፔክተንሲው ከታየ የአብዛኞቻችን ያለቀ ነው። ስለዚህ ስለ ልጆቻችን እስከሆነ ድረስ እዚህ ቦታ ላይ እየታገልን ያለ ነው። በተቻለ መጠን በጉዳያችን እንሳተፍ። ንቁ ተሳታፊዎችን ነው። ንቁ ተሳታፊዎች ከሆንን እንለያቸዋለን። እነማን ምን እያደረጉ ነው የሚለውን ነገር በአግባቡ በደንብ አድርገን መለየት እንችላለን። በደንብ ይሄ ግልጽና ትራንስፓረንት የሆነ በደንብ አካውንተብል ተጠያቂነት ያለው አሰራር እንዲሰፍን ማድረግ የምንችለው ስንሳተፍ ነው። ካልተሳተፍን ምንም መፍትሄ አናመጣም። ስለዚህ ተሳትፎ በጣም ወሳኝ ነው ብዬ አስባለሁ። ከአማራው ኮሚዩኒቲ ማለት ነው። እዚህ አካባቢ ይሄ ዲሲ አካባቢ የዓለማችን የዲፕሎማሲና የፖለቲካ ማዕከል ነው እና እያንዳንዱ አማራ እዚህ አካባቢ ላይ ያለ ነገውን ለመስራት ካሁኑ መንቀሳቀስ መቻል እንዳለበት እናምናለን። የተለያየ እንቅስቃሴ ላይ ያሉ የአማራ ማህበራትም በትክክል ተባብረን ጠንካራ የሆነ እንቅስቃሴ ፈጥረን ይህን አካባቢ በተሻለ ሁኔታ ማንቀሳቀስ እንዳለብን ይሰማናል። ስለዚህ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ በዋሽንግተን ዲሲ ያለውን የዲሲና አካባቢው አማራ ማህበር አመራር ጋብዘናል። የዲሲና አካባቢው አማራ ማህበር በተለይ የፋኖ አንድነት ምስረታን በተመለከተ በቅርቡ መግለጫ አውጥቷል። በዚህ መግለጫ እንግዲህ በዲያስፖራ ላሉ አደረጃጀቶችም ጥሪ አቅርቧል። እነዚህ ጥሪዎችና በዲሲና አካባቢ ያለው በአማራ ህዝብ ላይ የተካሄደ ያለውን መጠነ ሰፊ ጥቃት ተከትሎ የሚወሰዱ ዲፕሎማሲያዊ እንቅስቃሴዎች የማህበራቱ ሚና በተመለከተ ሳን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። ለዛሬ እንግዳ ያደረግነው የዲሲና አካባቢው አማራ ማህበር በቅርቡ የተቋቋመ ነው። ዋና ጸሐፊ አቶ ዋሲሁን አየለ ይሆናል። ከአቶ ዋሲሁን ጋር እየተወያየን እንቆያለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን አቶ ዋሲሁን፣ እንደምንሰነበትክ። እንግዲህ በአክብሮት አንተ በለኝ ስላልከኝ በአክብሮት አንተ እያልኩ ቀጥላለሁ። እንደምንሰነበትክ፣ እንኳን በድጋሚ ተገናኘን። ጤና ይስጥልን አቶ ሀብታሙ፣ እኔም ደስ ብሎኛል። በጣም አድርጌ ነው የምመሰግነው። ህብር ሚዲያ በዚህ አጋጣሚ በድርጅታችን ስም ላመሰግን እወዳለሁ። ይሄን እድል ስለሰጠን አመሰግናለሁ። ከልብ አመሰግናለሁ። የዲሲና አካባቢው አማራ ማህበር ያው አዲስ አደረጃጀት ይሁን እንጂ አንተና ሌሎች ጓዶችም በሌሎች አደረጃጀት ያላችሁም ይታወቃል። እንግዲህ ባለፉት ዓመታት በአንድም ሆነ በሌላ አደረጃጀት ውስጥ በኢትዮጵያ እየደረሱ ያሉ የሰብአዊ መብት ጥሰቶችን፣ በተለይ በአማራ ላይ እየተፈጸሙ ያሉ የዘር ጭፍጨፋዎችን ጎልተው እንዲደመጡ ለማድረግ የተለያዩ ጥረቶች ታደርጉ ነበረ። አሁን ደግሞ አዲስ አደረጃጀት መስረታችሁ ይዛችሁ መጥታችኋልና በተለይ አማራ ፋኖ ብሔራዊ ንቅናቄ
ወደ አንድ የፋኖ አደረጃጀት መምጣቱን አስታኮ ያወጣችሁት መግለጫ ዋና ሀሳብ ላይ ከመሄዳችን በፊት ይሄ አዲስ አደረጃጀት ለምን አስፈለገ? በዚህ ጊዜ አዲስ ድርጅት ከመመስረት በዛ አካባቢ ሌሎች አደረጃጀቶች አልነበሩም ወይ? እሺ፣ አመሰግናለሁ ስለ ጥያቄው። እዚህ አካባቢ ላይ ሌሎች አደረጃጀቶች ነበሩ፣ ግን አብዛኞቹ አደረጃጀቶች እኛ ይዘን የመጣነውን ሀሳብ በአማራነት ርዕዮት መመራትን መሸከም የሚችሉ ወይም ደግሞ ያንን ተቀብለው አስተናግደውን አብረውን መስራት የሚችሉ ሆነው ስላልተገኙ ኖቬምበር 26 2024 ጀምሮ በግብረ ኃይል ደረጃ ተቋቁመን እዚህ አካባቢ ላይ ሰላማዊ ሰልፎችን፣ የአድቮኬሲ ስራዎችን እየሰራን ቆይተን፣ ግን ደግሞ እንደምታውቀው በአማራ ህዝብ ላይ እየደረሰ ያለው ግፍ፣ ሰቆቃ፣ ዘርን መሰረት አድርጎ እየተደረገ ያለ ጭፍጨፋ በግብረ ኃይል ደረጃ ሆነን ሰላማዊ ሰልፍ በማዘጋጀትና አድቮኬሲ ስራ ብቻ በመስራት ይፈታል ብለን ስላላሰብን ከጃንዋሪ 1 ጀምሮ 2026 ወደ ድርጅት ደረጃ ለማደግ ወስንን በዛ መልክ እየተንቀሳቀስን ነው። ስለዚህ ቀደም ሲል የዲሲና አካባቢ አማራ ትዕይንተ ህዝብ አደረጃጀት የሚለው የስም ለውጥ ነው ያደረገው ወይስ በዛ ውስጥ የነበሩ ሌሎች አደረጃጀቶች ነበሩ? በዛ ውስጥ የነበሩ ሌሎች አደረጃጀቶች ነበሩ። ስለዚህ እኛ በድርጅት ደረጃ ነው ይሄ ነገር መፍትሄ የሚያገኘው ብለን ወደ ድርጅት ለማደግ ወስነን፣ የተወሰኑ ደግሞ አባላቶቻችን በግብረ ኃይልነት ለመቀጠል ወስነን፣ ስለዚህ የዲሲና አካባቢው የአማራ ማህበር የአማራን ችግር በሚመጥን መልኩ መደራጀት አለብን ብሎ ስላሰበ ነው ወደ ድርጅት ደረጃ ራሱን ከፍ ያለውና ሌሎች ጉዳዮችንም ለመዳሰስ ውሳኔ ላይ ደረሰ። እንግዲህ ከዚህ ቀደም ከነበሩት አደረጃጀቶች አሁን የዲሲና አካባቢው አማራ ማህበር ሆኖ መነሻችን እንግዲህ መሰረቱ የአማራ ርዕዮት ነው ከተባለ ከዚህ ቀደም ከነበሩት እንቅስቃሴዎች ምን የተለየ ነገር ለማድረግ ነው ይሄን አደረጃጀት የፈጠራችሁት ማለት ነው? አዎ፣ ከዚህ ቀደም በነበረው አደረጃጀት ውስጥ የአማራ ርዕዮትን በአግባቡ ተቀብሎ በዛ መሰረት መሄድን የማይደግፉ አባላቶች ነበሩ። አንደኛው። ሁለት፣ ከሌሎች ከዚህ በፊት እንደነ ስም መጥቀስ ብዙም ባያስፈልግም እዚህ አካባቢ ላይ እንቅስቃሴ እያደረጉ የነበሩ በአማራው ላይ ጄኖሳይድ በማስፈጸም የሚታወቁ ግለሰቦች አንድ እንቅስቃሴ መስርተው ነበረ። ከነሱ ጋር አብሮ መስራትን የሚንከሬጅ ያደርጉ ስለነበረ ከነዛ ሰዎች ጋር ትብብርም ልናደርግ አንችልም። ድርጅታችን ስትሪክትሊ በአማራ ርዕዮት የሚመራ እንደሆነ በደንብ አረጋግጠን ነው። ከዛ በተጨማሪ ድርጅታችን ለፋኖች የሚያስፈልጉ አንዳንድ ድጋፎችም ማድረግ ቢፈልግ ለምሳሌ በግብረ ኃይል ደረጃ ማድረግ የምንችለው አልነበረም። ስለዚህ ያንንም ለማድረግ ይረዳል። ፕላስ ከሌሎች የአማራ ማህበራት ጋር ተባብረን በደንብ በድርጅት ደረጃ ስንሆን ለመስራትና ባለው የአማራ አደረጃጀት መዋቅር ውስጥም ገብተን የራሳችንን አስተዋጽኦ ማድረግ ያስችለናል ብለን ነው። እንግዲህ ምናልባት ዋሲውን የአማራ ርዕዮት የሚለውን አንድ ነገር ነው። በሌላ በኩል ያው ለፋኖ እንግዲህ የሰብአዊ ድጋፍ ነው በተደጋጋሚ የሚጠይቁት። ሊደረግ የሚችለው ከዚህ እነሱ በተቆጣጠሩት አካባቢ ያለ የሰብአዊ ድጋፍ ነው እና አንደኛ ያንን በጋራ ማድረግ አይሻልም ወይ? ሁለተኛ ደግሞ የአማራ ርዕዮት የእናንተ መነሻና መድረሻ መሆኑን ደጋግመህ ገልጸሃል እና ምን ማለት ነው ይሄ? አዎ፣ በአማራ ርዕዮት ነው የተደራጀው ድርጅታችን ስንል የተለየ ኮኖቴሽን ሊሰጠው ይችላል። ብዙ ጊዜ ናሽናሊዝም ሲነሳ ግን እኛ ሌላውን የመግፋት አላማም የለንም። የአማራን ህዝብ ጥቅም ግን ሳይሸራረፍ ማስከበር እንፈልጋለን። በአማራው ህዝብ ላይ ታሪካዊ የሆነ ክሌም ያላቸው ሌሎች ማህበረሰቦች ሊኖሩ ይችላሉ። ያንን ሰላማዊ በሆነ መንገድ መፈታት አለበት ብለን ነው የምናምነው። ከዛ ውጪ ናሽናሊዝም በባህሪው የኔና የነሱ የሚል ነገር እንዳለው እንገነዘባለን። በአውሮፓዊው ዴፊኒሽን ዲፋይን ሊደረግ የሚችል እንዳልሆንም እንገነዘባለን። ስለዚህ ስንደራጅ በአማራነት ነው። እዚህ ድርጅት ውስጥ አባል ለመሆን ቢፈልግ ሰው ካለ በቲፒኤልኤፍ ውስጥ ሄዶ አንድ አማራ አባል መሆን እንደማይችለው ሁሉ እኛ ጋም አማራ የሆነ ሰው ብቻ ነው እዚህ ድርጅት ውስጥ መግባት ያለበት ብለን እናስባለን። ለዘመናት የተፈጸሙብን ጄኖሳይድ፣ የዘር ማጽዳትና ማጥፋት ፍትህ ይፈልጋል ብለን እናምናለን። የአማራ አጽመ ርስቶች በትክክሉ ለተገቢው አካል ለባለቤቱ ለአማራ ህዝብ እንዲመለስ እንፈልጋለን። ስንደራጅ ስትሪክትሊ በአማራነታችን ብቻ ነው የምንደራጀው። ያ ማለት ግን ሌላውን እንጠላለን፣ ኢትዮጵያዊነትን ወደ ጎን እንገፋለን ማለት አይደለም። ኢትዮጵያዊነትም የኛ የራሳችን አይደንቲቲ
አይዴንቲቲ ነው የምናምነው። የአንበሳውን ድርሻ ያንን ሀገር ለመፍጠር የተወጣው የአማራ ህዝብ ነው ብለን ነው የምናስበው፣ ነባር ህዝብ ነው። ከልብ አመሰግናለሁ ዋሲሁን። እንግዲህ እነዚህን ዓላማዎች ለማስፈጸም ከሌሎች ጋር መነጋገር፣ አብሮ መስራትን የሚጠይቅ ይመስለኛል። ቀደም ሲል አንተም አንስተዋል። አሁን ያለው ደግሞ በሀገሪቱ ውስጥ ያለው ተጨባጭ የፖለቲካ ሁኔታ፣ በውጭ ሀገር በሚደረገውም እንቅስቃሴ አብሮ መቆሙ በአንድም ሆነ በሌላ መንገድ አማራጭ የሌለው የጋራ ውጤት ለማምጣት የሚቻልበት ነው። በእርግጥ ያው ድርጅታዊ ነጻነት ወይም የተነሳችሁበትን ዓላማ ለማስፈጸም ድርጅት ማቋቋም አንድ ነገር ሆኖ ከሌሎች ጋር አብሮ የመስራት እንቅስቃሴ፣ ምክንያቱም ወደ መግለጫው ከመግባቴ በፊት አዲስ ማደረጃጀት ስለሆነ ከሌሎች ጋር በምን አግባብ ነው አብራችሁ የምትሰሩት? በጋራስ እንዴት ነው የምትቆሙት? አዎ ከሌሎች ጋር ለመስራት በዜግነትም ላይ ዜግነትን መሰረት አድርገው የተቋቋሙ ድርጅቶች አሉ። የአካባቢ የሚንቀሳቀሱ የአማራ ብሔርተኛም ድርጅት ነን ብለው የሚንቀሳቀሱ አሉ። ከነሱ ጋር የጋራ በሆኑ አጀንዳዎች ሁሉ ተባብሮ ለመስራት ዝግጁ ነን። ዋናው ነገር መጨረሻ ላይ ቤኔፊት ማድረግ የምንፈልገው ማህበረሰባችንን እስከሆነ ድረስ ማለት ነው። ከዛ ውጭ ግን ትብብር ከሚባለው ውጭ መዋሃድ የሚባል ነገር ከመጣ የዓላማ አንድነት ሊኖረን ይገባል። በአማራ ብሔርተኝነት ወይም በአማራ ርዕዮተ ዓለም የማያምን ከኛ ጋር አብሮ ሊሄድ እንደማይችል እርግጥ ነው። ጄኖሳይድ ከፈጸሙብን አካላት ጋር አብረን እንስራ የሚል አካል ከኛ ድርጅት ጋር ሊሄድ እንደማይችል እርግጥ ነው። ከዛ ውጭ ግን ኮመን የሆኑ ለምሳሌ ሰብአዊ ድጋፍ ማድረግ አለብን፣ አብረን ማድረግ እንችላለን። የፋሽስቱ አብይ መንግስትን ለመቃወም ሰላማዊ ሰልፍ ማድረግ ካለብን ተባብረን ማድረግ እንችላለን። ምክንያቱም በግብረ ኃይል ደረጃም ሆነን እንሰራው የነበረ ነው እዚህ አካባቢ ካሉ አደረጃጀቶች ጋር ማለት ነው። ከልብ አመሰግናለሁ። እንግዲህ የአማራ ፋኖ አንድነት ምስረታን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስታኮ መግለጫ አውጥታችኋል። የንቅናቄው መስረት እንግዲህ ቀደም ሲል እንዳልኩት በዚህ አደረጃጀት ውስጥ ያላችሁ በአንድም ሆነ በሌላ መንገድ ረዘም ላሉ ዓመታት በተለያዩ አደረጃጀቶች ውስጥ ያው በዲያስፖራ የትግል እንቅስቃሴ ውስጥ ስትሳተፉ ስለቆያችሁ አዲስ አይደላችሁም እና የፋኖ ወደ አንድ አደረጃጀት መምጣትን አስታኮ መግለጫ አውጥታችኋል። አደረጃጀቱ እንዴት አገኛችሁት? የመግለጫችሁ ዋና ዓላማ ምንድን ነው? እሺ አመሰግናለሁ። መግለጫችን ዋናው ተበታትነው ካሉ ሺም ሆነ ከዛ በላይ ካሉ ግለሰቦች የተዋሃዱ 5-6 ሰዎች የተሻለ ስራ መስራት ይችላሉ። ስለዚህ አፋብን የውህደት ዜናውን በማሰማቱ በጣም ተደስተናል። በዚህ ጉዳይ ላይ የአማራ ህዝብ በአጠቃላይ ራሱ የፋኖ ሰራዊት፣ የአማራ ማህበራት፣ ሚዲያዎች እናንተም ስትጎተጉቱ ነበረ እና ይሄ ቀን በመምጣቱ በጣም ደስተኞች ነን። ሆኖም ግን ከዛ ጋር ተያይዞ ደግሞ ከዚህ በፊት የነበሩ የተበላሹ አሰራሮችን አሁን አዲሱ ድርጅት ይዞ መቀጠል የለበትም ደግሞ ብለን እናምናል። ለምሳሌ ከሀብት ማሰባሰብ ጋር የተፈጠሩትን ብክነቶች ሁላችንም የምናስታውሰው ስም ባልጠቅስም 3 ሚሊዮንም 4 ሚሊዮንም ተሰብስቦ ያንን ገንዘብ የታደረሳችሁት ሲባል እንኳን ለመናገር ፍቃደኛ ያልሆኑ ግለሰቦች፣ አንዳንድም ይሄ ጎጥን መሰረት ተደርጎ ገንዘብ ስብሰባዎች ተካሂደው እንደዚሁ ግለሰቦቹ ሲጠየቁ እኛ የምናውቀው ነገር የለም የሚል ነገር ወይም ደግሞ ምን አገባችሁ የሚል ምላሽ እንደሰጡ እናውቃለን። ስለዚህ ያንን ለማስወገድ አሁን የተፈጠረው አዲሱ ድርጅት በተቻለ መጠን ጊዜው አጭር ቢሆንም የእኛ ሰጀሽን ምንድነው በደንብ ህጋዊ እውቅና ያላቸው የአማራ አደረጃጀቶች አሉ። ከነሱ ውስጥ መርጠው ወይም ደግሞ አዲስም ፎርም የሚደረግ ከሆነ ተደርጎ በደንብ ይሄ ከግለሰብ አካውንት ጋር ባልተያያዘ መልኩ የገንዘብ ስብሰባው እንዲካሄድ ቢደረግ። ሌላ እዚህ አካባቢ ላይ ያሉ የአማራ ማህበራትም ሊሆኑ ይችላሉ፣ በዜግነት ላይም የተደራጁ ሊሆኑ ይችላሉ። ዞሮ ዞሮ የአማራ ህዝብ የሚያደርገው ትግል ኢትዮጵያንም ነጻ የሚያወጣ እንደመሆኑ መጠን ሁላችንም ልዩነታችንን ወደ ጎን በማድረግ ኮመን የሆነው አጀንዳ ላይ ተባብረን መስራት እንዳለብን። ሌላኛው የአማራ ምሁራን እምቅ አቅም አላቸው። ያንን እምቅ አቅማቸውን ፋኖዎቻችን ሊጠቀሙት ይገባል። ስለዚህ ያንን እምቅ አቅም መጠቀም የሚያስችል ሁኔታዎች ቢያመቻቹ፣ እንደውም በባለፈው ኮንፈረንስ ላይ ተጠቅሷል። ይሄ ነገር በደንብ ያስደሰተን ነገር ነው። በተጨማሪ እዚህ አካባቢ ያለን የአድቮኬሲ ስራውን፣ የሰላማዊ ሰልፉን፣ የዲፕሎማሲውን ስራ በደንብ አጠናክረን መስራትና በአጭር ጊዜ ህዝባችንን ከዚህ ከተጫነበት ቀንበር ነፃ እንድናደርግ ትብብርም ጭምር ነው የጠየቅነው። ደስታችንንም ጭምር ነው የገለጽንበት መግለጫ። ከልብ አመሰግናለሁ ዋሲሁን። እንግዲህ በዚሁ መግለጫ ውስጥ በሀገር ውስጥና በውጭ የሚገኙ የአማራ ትግል ደጀንና ደጋፊ አማራዎች ሁሉ ልዩነታችንን በመቀነስ እርስ በርስ ከመጓተት ወጥተን የመደጋገፍ ባህልን በማጠናከር የተግባር ትብብር እንድንፈጥር የሚል ጥሪም አቅርባችኋል። ከዛ በፊት እንግዲህ በተለይ ማህበራትን በተመለከተ አንዳንድ ጊዜ በጭፍን የሚነገር ነገር አለ። እርግጥ ነው በዚህ በውጭ ሀገር ያለው የሀብት አሰባሰብ እንግዲህ ያው ከቅንጅት ጊዜ ጀምሮ ቅንጅቱን አንዱ
አንዱ የከፈለው ከእስር ቤት እስከ ዲያስፖራ ድረስ የገንዘብ አጠቃቀምና የኦዲት ጉዳይ ነው እንደመነሻ። እንግዲህ በኋላ ነፍሳቸውን ይማርና በአቶ ኃይሉ በኢንጂነር ኃይሉ ሻውልና በዶክተር ብርሃኑ ነጋ ቡድን መካከል የነበሩ ሂደቶች አሉ። በዚያ ዙሪያ በዚያ አካባቢ የነበሩ በድጋፍ ደረጃ ምን እንደነበር የሚታወቅ ነው። በኋላ አንድ አሜባ የተበጣጠሰበት ሂደት አለ። ከዛም በኋላ ባሉ አደረጃጀቶች እንደዚሁ አንድ ድርጅት ይፈጠራል፣ 2-3 ቦታ ይከፈላል። መሬት ላይ ያለው ነገር ሲናጋ እዚህም ደግሞ የመናጋት ጉዳዮች አሉና ይሄንን ጥሪ ተከትሎ እንግዲህ በአማራ ስምም የተደራጁ ዲሲ አካባቢ የተለያዩ አደረጃጀቶች እንዳሉ አውቃለሁ። ምናልባት ቁጥራቸው ላይ እርግጠኛ ላልሆን ይችላለሁ። በሌሎች አካባቢዎችም አሉ። እርግጥ ነው ለአማራ ሕዝብ ታማኝ ሆነው ለዚህ ትግል ታማኝ ሆነው ሰብአዊ ድጋፍ ለማሰባሰብ በአደባባይ በሚጠሩ ዝግጅቶች የተደራጁ ማህበራት ጥቂት የተደራጁ ማህበራት በአግባቡ ኃላፊነታቸውን የተወጡ ያሉትን ያህል አንተ ቀደም ሲል እንዳልከው ደግሞ ችግሮች ነበሩ፣ በግልጽ የታዩ ችግሮች ነበሩ። ግለሰቦች እንደፈለጋቸው የሚያዙበት የሀብት አሰባሰብ የነበረበት ሂደት ያው ትግሉ ላይም እንቅፋትና መጓተት ያመጡ ሁኔታዎች አሉና ከዚህ ሂደት ውስጥ እንዴት ወጥቶ ነው በዲያስፖራ ያሉ አደረጃጀቶች ወደ አንድ ይምጡ ብሎ በመግለጫ ጥሪ በማድረግ ብቻውን ተግባራዊ ሊሆን ይችላል ወይ? እናንተ ከመግለጫው ባለፈ ይሄንን ተግባራዊ ለማድረግ የምትወስዷቸው እርምጃዎች አሉ ወይ? እሺ፣ አመሰግናለሁ ስለ ጥሪው። አሁን አፋብን ከተመሰረተ ጥቂት ጊዜ እንደመሆኑ መጠን እንዲህ አይነት የሀብት ማሰባሰቦችን በተቀናጀ መልኩ እንዴት አድርጎ ሊሰራ እንደሚችል ዳይሬክሽን አልሰጠንም። ቢሆንም ግን እንደ ድርጅት እኛ ይሄንን ሰጀስት አድርገናል። ከነሱ በሚመጡ አሳይመንቶች መሰረት ጥሩ ነው ብለን የምናስበውም ጥናት ላይ የተመሰረተም ነገር ሊሆን ይችላል ልናቀርብ ዝግጁ ነን። አሁን ላይ እንደተለመደው በግለሰብ ደረጃ ነገሮችን መጨረስ ስለሌለብን ማለት ነው። አንዱን ደውሎ ይሄን አድርጉ የሚለው ነገር ቀርቷል ብለን ስለምናስብ ማለት ነው። መፍትሄው አሁንም ከግለሰብ በጸዳ መልኩ ባንክ አካውንት ኖሮ በትክክል ተጠያቂነት ያለው ድርጅት ኖሮ የሀብት ማሰባሰቡ ቢደረግ ፋኖቻችንን ከሚመጡ ክፍፍሎችም ከሀብት ብክነትም ይጠብቃል ብለን ስላሰብን ነው ይሄን ሀሳብ ሰጀስት ያደረግነው። እነሱ ደግሞ ሶሉሽኑን አምጡልን ጥናት ላይ ተመሰረተ የሚሉ ከሆነ ድርጅታችን ውስጥ ትልልቅ አንጋፋ የሆኑ በአማራ እንቅስቃሴ ላይ ብዙ አስተዋጽኦ ያደረጉ ሰዎችም አባላቶቻችን ስላሉ በዛ ረገድ መፍትሄውን ለማምጣት ወይም አብሮ ተባብሮ ለመስራት ዝግጁ ነን እንደ ስቴክሆልደርስ። ከልብ አመሰግናለሁ። ዋሲሁን እንግዲህ 1-2-3 ነገር ያነሳችኋቸው ነገሮች ከዚህ ቀደም የነበሩ ችግሮች መፈታት አለባቸው የሚል ነው። እንግዲህ አንዱ የአማራ ፋኖ ብሔራዊ ንቅናቄ አንድነትን ተከትሎ የሚከናወኑ የድጋፍ ማሰባሰብ ስራ ካለፉት ስህተቶች መማር ተገቢ ነው፣ ሙያዊ ምክርና ጥንቃቄ የተሞላበት አሰራር መከተል ይገባል ብላችኋልና በእናንተ በኩል ከዚህ ቀደም የነበሩት ዋና ዋና ችግሮች ምንድን ናቸው? ወደፊትስ እንዴት ነው ሊቀረፉ የሚችሉት? እሺ፣ አመሰግናለሁ። እንደጠቀስኩት አንደኛው ሀብት ማሰባሰብ ላይ ነው። 2 ግለሰቦች እንደልባቸው ፋኖቹን ኮንታክት የማድረግ አክሰሱ ስለነበራቸው ያ ራሱ የሀሳቡ ዥንብር መፈጠሩ፣ በተጨማሪ የተከፋፈለ እንቅስቃሴ አፋህድና አፋብን በሚለው የተከፋፈለ ሁኔታ ስላለ ማህበረሰባችንም ተከፋፍሎ ነበረ። የተለያዩ ሪዝንስ ሊኖሩ ይችላሉ። ሁሉንም እንግዲህ ሬድሊ አቬይላብል የሆነ መልስ ላልሰጥህ እችላለሁ። ግን ዋነኛው ብዬ የማስበው እንደ ግለሰብ አንዱ እንትን ምንድን ነው ሀብት ላይ ያለው ነገር ነው። እዚህም አካባቢ የምታየው አንዳንዶቹ ግለሰቦች ሞር ፐርሰናል ወደ ሆነው ነገር የሚያደላ ነው የሀብት አሰባሰባቸው። እገሌ እንዲህ ነው የሚለውን ነገር ባልልህም የሚታወቁ ከዚህ በፊት የተፈጠሩ ነገሮች አሉ። ስለዚህ ሀብት ማሰባሰብን ካስተካከሉ ሂደቱ ኦልሬዲ መጥቷል። በህዝብ ግንኙነታቸው አማካኝነት ሁሉንም ግንኙነት ማድረግ የሚችሉ ከሆነ ነገሮች እየተስተካከሉ ይሄዳል ብዬ አስባለሁ እንደ ግለሰብ። ከልብ አመሰግናለሁ። ሌላው በውጭ ሀገር እንግዲህ ከሚገኙ ምሁራን ድርጅቶች ጋር ያሉ ግንኙነቶች ከዚህ ቀደም የታዩ አሰራር ክፍተቶች መቀረፍ አለባቸው ብላችኋልና ቀደም ሲል በእርግጥ አንዳንዶቹን ጠቃቅሳችኋል። ግን ዋና ዋና የሚባሉ ችግሮችን ነቅሶ ማውጣት የሚገባ ይመስለኛል። መግለጫው አጠር ያለ የተጠቃለለ ጉዳይ ስለሆነ የነበሩት ችግሮች ምንድን ናቸው? ሰው እምነት ኖሮ ተመልሶ ወደ እነዚህ አደረጃጀቶች ተመልሶ ወደ ድጋፍ ያው ሰልፍን ቢደረግ በአሁኑ ወቅት እየወጣ ያለው ጥቂት ሰው ነው። የዲፕሎማሲያዊ እንቅስቃሴው በተቀናጀ መንገድ አይሄድም የሚል ወቀሳ ይኖራል። ሁሉም በየአቅጣጫው ለመሄድ ይሞክራል። አሁን ደግሞ አንድ የፋኖ አደረጃጀት ሲኖር በውጭም አንድ ነው ከተባለ እንግዲህ የተለያዩ አደረጃጀቶች አሉ። በህግ
በአግባቡ በስነ ስርዓት የሚሰሩ እንዳሉ ሁሉ ደግሞ እንደ ግለሰብ ሱቅ ደግሞ የግለሰቦች እንደፈለጋቸው የሚያደርጓቸው አደረጃጀቶች አሉ። ይሄ ምንም ሚስጥር አይደለምና ከእንዲህ አይነት ሁኔታ ውስጥ እንዴት መውጣት ይቻላል? በተለይ እንዴት አብሮ መስራት ይችላል? የአማራ ፋኖ ብሔራዊ ንቅናቄ በውጭ ሀገር ከዚህ ቀደም የነበሩ ችግሮች ተቀርፈው በአንድ ላይ መስራት ይገባል ስትሉ እነዚህን ያሰባችኋቸው መፍትሄዎች ምንድን ናቸው? እሺ፣ አመሰግናለሁ። አሁንም እንደ ግለሰብ መልሰው ይሄ ነገር ጥሩ ነው። እንደ ድርጅት ከሆነ የሁላችንም ውይይት የሚፈልግ ጉዳይ ስለሆነ በመግለጫችን ላይ ያለውን ስፔሲፊክ እንትን ማየት አለብን ብዬ ካሰብኩኝ ምሁራንና ድርጅቶች አደረጃጀቶችን በአብዛኛው ከዚህ በፊት የነበረው የፋኖቻችን አወቃቀፍ በአግባቡ ተጠቅሟቸዋል ብለን አናስብ። ያ ደግሞ የሆነበት የተለያየ ምክንያት አለ። በአብዛኛው እንደምታየው ፋኖቹን ዳይሬክትሊ ኮንታክት የሚያደርጉ 100 ብር እና 200 ብር እየላኩ የፋኖቹ እንቅስቃሴ ላይ ችግር ይፈጥሩ የነበሩ ሰዎች በብዛት ነበሩ። አሁን ኦልሬዲ ውህደቱ መጥቷል። መፍትሄው በእነሱ እጅ ነው ያለው። ማን በትክክል እየሰራ ነው፣ ማን በትክክል እየሰራ አይደለም የሚለውን ነገር በደንብ የመለየት እድል አላቸው። መረጃ ከሆነ የሚፈልጉት መረጃውን በትክክል ፕሮቫይድ እናደርጋቸዋል። ምክንያቱም እነዚህ ግለሰቦችን አብረን ስንሰራ የነበሩ በምን እንቅስቃሴ ላይ እንዳሉ እናውቀዋለን ምን አይነት ሰዎች እንደሆኑ። የአማራ አደረጃጀቶች አሁንም በደንብ ተጠናክረው እየሰሩ ያሉ በደንብ አሉ። እዛ ውስጥ ክፍፍሉን የሚፈልጉትና ከፍሎ ሌላ አደረጃጀት መፍጠር የሚፈልጉ ሰዎች በአብዛኞቹ ፒኤልሲዎች ናቸው። ምናልባት እዚህ ጋር ትክክለኛ ቃል ተጠቀምኳ። ግለሰቦች ናቸው ራን የሚያደርጓቸው፣ ለትርፍ የተቋቋሙ ናቸው። ኪሳራ ደግሞ ገጥሞ ሲፈርሱ ድርጅቶቹ በዛ ውስጥ የሚጎዳው የአማራ ማህበረሰብ ነው። ተስፋ ይቆርጥና ወደኋላ እንዲሸሽ ነው እየሆነ ያለው እና ያ ደግሞ የሚሰራው አንዳንዴ ስታየው በጣም ትንታግ የሆኑ ጥሩ አስተዋጽኦ ማድረግ የሚችሉ በአማራ እንቅስቃሴ ላይ ተስፋ ቆርጠው ሲወጡ ታያቸዋለህ። ይሄ ነገር ደግሞ የሚደረገው ፐርፐዝሊ እነዛን ሰዎች ከትግሉ የማውጣት ሁኔታ የሚሰሩት እነዚህ የፒኤልሲ ባለቤቶች ናቸው። ምን ያህሉ ትክክለኛ የአማራ ህዝብ በደል ሰቆቃ ገብቶት ራሱን አደራጅቶ መጥቷል የሚለውን ነገር ፋኖቻችን አሁን በፈጠሩት አደረጃጀት በደንብ አድርገው አጠናክረው መረጃዎችን ሰብስበው ውሳኔ መወሰን፣ ያለ መረጃ ውሳኔዎች ላይ ባይደርሱ መልካም ነው የሚል ሀሳብ አለ። ከልብ አመሰግናለሁ። እንግዲህ በዲያስፖራ ያሉ አደረጃጀቶች በተለያየ መንገድ የሚታይ ነው። የተለያዩ የአማራ ፋኖ አደረጃጀቶች አሉ። ራሳቸውን ችለው ህግና ስርዓት አክብረው ኮሚቴ በየጊዜው እየመረጡ ግልጽ የሆነ አሰራር ያላቸው አሉ። ጥቂቶቹን መመስከር እንችላለን። እኔ እዚህ ባለሁበት የአማራ ማህበር በኔቫዳ እንግዲህ በተደጋጋሚ የተለያዩ እንግዶች ባሉበት ሰብአዊ ድጋፍ መሬት ላይ ላለው ህዝብ ለማሰባሰብ የተደረጉ ጥሪዎች አደባባይ ላይ ምን እንደተሰበሰበ፣ ምን እንደተገኘ፣ ለማን ምን እንደሚሰጥ በግልጽ የተነገረበት የተገኘው ሂሳብ የሚታወቅበት ሁኔታ አለ። በሌላ በኩል ደግሞ ግለሰቦች እንዳልከው በአማራ ህዝብ ስም በሚሰበሰብ ሀብት እንደልባቸው የሚያዙበትና ከታሰበለት ዓላማ ውጪ ግማሹ ለቤት ድጎማ፣ ግማሹ ለመኪና አደረገ ተብሎ በአደባባይ ብዙ ውዝግብ የተነሳበትና ፋኖችን ደግሞ በገንዘብ ለመከፋፈል የተሄደበትም ርቀት አለ። ከዛ ውስጥ ለመውጣት የሚቻልበትን ሂደት ብዙ ጊዜ ግልጽ የሆነ አሰራር ለመከተልና በተለይ ማህበራት ሲደራጁ ደግሞ እንዲህ አይነት ነገር ጥርት ያለ ነገር ለመስራት አንዳንድ ጊዜ አልቻልንም ወይም በሚገባው ልክ የተሳካ አይመስለኝም እና የዚህ ችግር ምንድን ነው? ለምንድን ነው ድርጅት ሲፈጠር ግልጽ የሆነ አሰራር ያለበት፣ ሰዎች ምን ያህል ጊዜ እንደሚመረጡ፣ በምን ያህል ጊዜ በኋላ ከስልጣን እንደሚወርዱ፣ አንዳንዱ ማህተቡን ኪሱ ይዞ እድሜ ልክ የሚዞሩ ይመስለኛል እና አንዳንድ ድርጅቶች ከአንዳንድ ግለሰቦች ጋር አብረው የተሰፉ ያለበት ሂደት አለና እነዚህ ነገሮች ሁሉ ከዚህ ችግር ውስጥ እንዴት እንውጣ? አዎ እንደው ቅድም እንዳልኩ ሬዲሜድ ሶሉሽን ባይኖረኝም ለዚህ ጉዳይ ዋናው ነገር ሁላችንም በተቻለ መጠን በጉዳያችን እንሳ። አሁን እየተሳተፍንበት ያለው ጉዳይ የነገ የልጆቻችንን ህይወት የሚወስን። እኛ ምናልባት አብዛኞቻችን እንደው በሚባለው ሳይንሱ እንደሚለው ላይፍ ኤክስፔክተንሲው ከታየ የአብዛኞቻችን ያለቀ ነው። ስለዚህ ስለ ልጆቻችን እስከሆነ ድረስ እዚህ ቦታ ላይ እየታገልን ያለ ነው። በተቻለ መጠን በጉዳያችን እንሳተፍ። ንቁ ተሳታፊዎችን ነው። ንቁ ተሳታፊዎች ከሆንን እንለያቸዋለን። እነማን ምን እያደረጉ ነው የሚለውን ነገር በአግባቡ በደንብ አድርገን መለየት እንችላለን። በደንብ ይሄ ግልጽና ትራንስፓረንት የሆነ በደንብ አካውንተብል ተጠያቂነት ያለው አሰራር እንዲሰፍን ማድረግ የምንችለው ስንሳተፍ ነው። ካልተሳተፍን ምንም መፍትሄ አናመጣም። ስለዚህ ተሳትፎ በጣም ወሳኝ ነው ብዬ አስባለሁ፣ ከአማራው ኮሚዩኒቲ ማለት ነው። ይህንንም ለማድረግ እኛ ኦልሬዲ አዳዲስ አባላቶች እንዲገቡ እንዲቀላቀሉንና ድርጅቱን ኦውን እንዲያደርጉት በደንብ አድርገን እየጣርን ነው። በዚህ ሂደት የአማራ ማህበራትም ድጋፋቸውን እያደረጉልን ነው። በዚህ ሊመሰገን ይገባል። የአያምም
ሰዎች የፋናም ሰዎች ሊመሰገኑ ይገባል። ከልብ አመሰግናለሁ ዋሲው። ምናልባት እንግዲህ ዲሲ አካባቢ እንዳልኩት ከሌሎች አደረጃጀቶችም ጋር በጋራ በጉዳዮች ላይ እንሰራለን ብላችኋልና በዚህ አጋጣሚ በዲሲም አካባቢውም ላሉ ለተለያዩ አደረጃጀቶችም እንደገና እንዳልከውም ደግሞ አብዛኛው ህዝብ ዛሬም ዝምታ የመረጠበት ነው። እዛ ወገን እየተጨፈጨፈ ያለበት አለ። በአንድም ሆነ በሌላ መንገድ ደግሞ ትግሉን በሚገባው ደረጃ እየደገፈ አይደለም፣ ያሉትን እንቅስቃሴዎች በአግባቡ እየተከታተለ አይደለም የሚሉ ወቀሳዎችም አሉና ያው የተለያዩ ችግሮች የተለያዩ ነገሮች የሚነሱ ቢሆንም ከዚህ ነገር ውስጥ ለመውጣት በእናንተ በኩል እንደ ዲሲና አካባቢው አማራ ማህበር የምታቀርቡት ጥሪ አለ ወይ? እንግዲህ በጋራ እንቁም፣ በጋራ አንድ ላይ መምጣት አለብን፣ መሬት ላይ ያሉት አንድ ላይ ሆነዋል፣ አሁን ደግሞ እዚህ ያለነው አንድ ላይ እንሁን ከተባለ በእናንተ በኩል የምትወስዷቸው እርምጃዎችና የምታቀርቡት ጥሪ አለ ወይ? እንደ ውይይታችን ማጠቃለያ። እሺ አመሰግናለሁ። እንግዲህ እዚህ አካባቢ ይሄ ዲሲ አካባቢ የዓለማችን የዲፕሎማሲና የፖለቲካ ማዕከል ነው እና እያንዳንዱ አማራ እዚህ አካባቢ ላይ ያለ ነገውን ለመስራት ካሁኑ መንቀሳቀስ መቻል እንዳለበት እናምናለን። የተለያየ እንቅስቃሴ ላይ ያሉ የአማራ ማህበራትም በትክክል ተባብረን ጠንካራ የሆነ እንቅስቃሴ ፈጥረን ይህን አካባቢ በተሻለ ሁኔታ ማንቀሳቀስ እንዳለብን ይሰማናል። ስለዚህ አባላት መሆን እና የራሴን አስተዋጽኦ ማድረግ እፈልጋለሁ የሚሉ ማንኛውም ግለሰቦች በ24042300546 ቢደውሉልን ወይም በዲሲ አማራ ኦፊስ @gmail.com ኮንታክት ቢያደርጉን በደንብ አድርገን ምላሽ ለመስጠት ዝግጁ ነን። ከዛ ውጭ ተግባራዊ እንቅስቃሴ ከሌሎች ማህበራት ጋር ለማድረግ እንግዲህ ኮሚቴያችንን በደንብ አድርገን እያጠናከርን ነው። ስለዚህ ያሉትን አደረጃጀቶች እዚህ አካባቢ ኮንታክት አድርገን የተሻለ ስራ ለመስራት እንጥራለን። ከልብ አመሰግናለሁ አቶ ዋሲሁን አየለ። እንግዲህ የዲሲና አካባቢ አማራ ማህበር ቀደም ሲል ጠቅሰዋል 244230546 በዲሲና አካባቢ ያላችሁ በማህበረሰብ መሳተፍ የራሳችሁን አስተዋጽኦ ማድረግ ከወገኖቻችሁ ጋር አብሮ መቆምና ለወገናችሁ ድምጻችሁን ማሰማት የምትፈልጉ ያው ልታገኟቸው ትችላላችሁ። እንግዲህ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ይልመድብህ። እግዚአብሔር ይስጥልኝ። በጣም አድርገን ነው የምናመሰግነው ህብር ሚዲያን። እኔ ከዚህ በፊትም የምከታተለው ሚዲያ ነው። በደንብ ባላንስድ የሆነ ለአማራው ትግል በጣም ጠቃሚ የሆኑ መረጃዎችን ዳያስፖራም ኮሚኒቲ ማግኘት ያለበትን መረጃ ጠቃሚ የሆኑ መረጃዎችን እንደምታስተላልፍ አውቃለሁ። በዲሲ ሜትሮ አምሃራ አሶሲዬሽን ወይም የዲሲና አካባቢው አማራ ማህበር ስም በጣም አድርጌ አመሰግናለሁ ስለ ዕድሉ። ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። እሺ፣ አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።